በኢትዮጵያ በተደረገ የዳሰሳ ጥናት መሰረት 40% የሚሆኑ ህፃናት የቀነጨሩ እንደሆኑና በተጨማሪም አሁን በአዋቂነት እድሜ ላይ ያለው ማህበረሰብ ደግሞ 67% የቀነጨረ መሆኑን ጥናቶች ያሳያሉ። በኢትዮጵያ አሳሳቢ ደረጃ ላይ ነው የተባለውን የመቀንጨር ችግር ለመፍታት የመፍትሄ ረቂቅ አዋጅ በፓርላማ ቀርቦ በቅርቡ ውይይት እንደተደረገበት የሚታወስ ነው። ይህ ረቂቅ አዋጅ ለትግበራ ማንኛውም ሰው ላይ የመተባበር ግዴታን ይጥላል። በረቂቁ ሁሉም ኢትዮጵያዊ በማንኛውም ጊዜና ቦታ የምግብ ዋስትና እንዲኖራቸው በበቂ ሁኔታ ጥራት ያለው ምግብ ማግኘታቸውን የማረጋገጥ ህገ መንግስታዊ ኃላፊነት መንግስት እንዳለበት አስረድተዋል። ለመሆኑ መቀንጨርን ለመከላከል ከየት መጀመር አለበት ስንል የዘርፉን ባለሙያ ጠይቀናል። ዶክተር ታደሰ ዘርፉ በዓለም አቀፉ የምግብ ምርምር ፖሊሲ ተመራማሪ ሳይንቲስት ናቸው። መቀንጨርን ለመከላከል ከእናት አመጋገብ ይጀምራል ሲሉ ነግረውናል። እናትየው ከቀነጨረ ከእናት ወደ ልጅ ስለሚተላለፍ ነው። ወደ አባትም ያው ነው። በነገራችን ላይ ከትውልድ ወደ ትውልድ የሚተላለፍ ችግር ነው። ስለዚህ እድሉ ጎልደን ታይም የምንለው በእርግዝና ወቅት ነው። አንደኛው በጣም ጥሩ ታይም የሚባለው በእርግዝና ወቅት ደግሞ በተለይ ሁሉም ጊዜ አስፈላጊ ነው። 3ኛው ትራይሚስተር ከ7 ወር እስከ 9 ወር ያለው ግን በጣም ወሳኝ ጊዜ ነው። በዛን ወቅት ህፃኑ እናትየዋ በቂ ምግብ ካላገኘች የተሰባጠረ ዳይቨርሲፋይድ